አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምናላችሁ ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዝት ተረፍ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። አዲሱ ቪዲዮ ምንድን ነው የሚለውን እስከ መጨረሻው ድረስ ተከታተሉን። ለቅመሟ እንግዲህ ያልታሰበ ስጦታ ብሩኬ አበርክቶላታል። ዛሬ በጣም ደስ በሚል ሁኔታ ያልተጠበቀ ስጦታ ማለት ነው ያበረከተላት ዛሬ። ምክንያቱም በጣም ነው የምወድሽ በጣም ነው የማፈቅድሽ ብሏታል። ትናንትና ሰምታችኋል የትናንትናቸውን ቪዲዮ ማለት ነው። ምክንያቱም ሀይሚዬ ምንድን ነው ትንሽ ብሩኬን መጠራጠር አለ የለ ትጠራጠራለች ማለት አንዳንድ ጊዜ የሆነ በህይወታችሁ እንትን የሚላችሁ ነገር የሚያስፈራችሁ ነገር ማንኛችሁም ሰዎች ብኮኑ አለ አይደል ያ ነገር ውስጡ አለ። ያ ነገር እንደዛ ስላለ ያን ነገር ደግሞ እሱ አስቦ ተገንዝቦ ሁሉንም ነገር ትናንትና እኔ አንቺው ነኝ ብሏት ነበር። እንግዲህ ዛሬ ደግሞ በሚገርም ሁኔታ ይሄን የሚመስል ስጦታ ይዞላት መጥቷል ማለት ነው። እግሯን ትናንትና አጥቧት በጣም ደስ ይላል። እውነት ለመናገር የትናንትና ቪዲዮቸው የነበረ ማለት ነው። እንግዲህ ቅምጥሏ ማለት ነው ያንቺ መሆኑን በደንብ ፈርመሽ ማወቅ አለብሽ ማለት ነው። ካሁን በኋላ ምንም የሚያስፈራሽ ነገር የለ፣ እኔ በሁሉም አጋጣሚ አንቺ ጋር ነኝ ብሏታል ማለት ነው። ምንም መፍራትም እንዲሁም ደግሞ መጨናነቅ በእኔ ጉዳይ ምንም ነገር ሀሳብ እንዳይገባች ተብላለች ማለት ነው። በጣም ደስ ይላል እውነት ለመናገር ማለት ነው። እንደዚህ በቃ ጥልቅ ያለ ፍቅር መግለጥ ማለት እኔ እንጃ ለየት ያለ ነው እውነት እና እስከ መጨረሻው ድረስ እስከምሞት ድረስ አብሬሽ አለሁኝ ብሏታል ማለት ነው። እንግዲህ በጣም ደስ ይላል እውነት ለመናገር ማለት ነው። ምክንያቱም እሷ ፍርሃት የሚያድርባት ምን መሰላችሁ? አንዳንድ ሰዎች ብሩኬ የኛ ነው እያሉ በጣም ብዙ ሰዎች አረ በሚባል ሁኔታ ማለት ነው ብዙ ነገር እያሉ ስለሆነ ያን ነገር ትፈራለች። አንደኛ ነገር፣ ሁለተኛ ነገር ደግሞ እዩ ተብዬዋ አሁንም አላቆመችም ማለት ነው። ልጁ የእሱ ነው እያለች ነው አሁንም። እንዲሁም ተቢኒ ጋ ያለውን ደግሞ ፋይል አጥፍታለች ማለት ነው። እሱን የሆነ ነገር በማድረግ እና ያን ነገር እንግዲህ ተቢኒ ጋ ያላትን ነገር ጨርሳ ወደሱ መዞሯ ስለማይቀር ያን ነገርም ያስፈራታል። ስለዚህ እሱ ግን ጠርቅ ያለ በደንብ በቃ ምን ልበላችሁ በቃ የሌለ ነገር በቃ በጣም ደስ በሚል ሁኔታ ፍቅሩን ገልጦላታል ማለት ነው። መቼም ቢሆን እኔን አታጭኝም፣ መቼም ቢሆን ያንቺው ነኝ፣ ሁልጊዜም ያንቺው ነኝ ብሏታል ማለት ነው። ከዚህ ወዳ ፍቅር መግለጥ ምንም አይመጣም ማለት ነው እውነት ለመናገር ማለት ነው። እና በጣም ነው ደስ የሚሉት። ፈጣሪ ጠብቃቸውን የሁልጊዜም እንደምለው ማለት ነው። እና ደስታችሁን እጥፍ ድርብ ያድርግላችሁ ማለት ነው። ምክንያቱም በሁለት እንትኖች ጽንዶች መካከል ብዙ ነገሮች ይገባሉና ከነኛ ነገሮች ይጠብቃችሁ ነው የምንለው፣ ሌላ ነገር አንልም። ምክንያቱም ሰይጣንም የሆነ ነገር እኮ ትታይ ማለት ነው መግባቱ አይቀርም አይደለም ሰው ማለት ነው። እና ያን ነገር እንግዲህ ፈጣሪ ይጠብቃችሁ እና በጣም ደስ ይላል። ደግሞ ሰሞኑን በታመመችበት ጊዜ በደንብ እየተንከባከባት በደንብ ስሯ ነው በደንብ በቃ የሌለ ነገር በቃ አለ ያለ አንድ ሰው ከምታስቡት በላይ አጠገባቸው ሆኖ በቃ የሌለ ነገር በቃ እኔ እንጃ በጣም በማይጠበቅ ሁኔታ ራሱ በእድምታ ባረገችው ብራንክ ራሱ መቼም ቢሆን አልለይሽም እያላን ነበር። ከማትወልድ ሴት ጋር ምን ትሰራለህ? ስለዚህ አንተም ሌላ ነገር ያስፈልግ ይሆናል ለመውለድም ትሞክራለህ። ስለዚህ እኔ ምንም አላደርግለት ትለው እስከምሞት ድረስ ከአንቺ መለየት አልፈልግም። እንዲሁም ደግሞ መውለድ ከሆነ ደግሞ ልጅ እናሳድጋለን አምጥተን እንጂ ከአንቺ መቼም ልለይሽ አልችልም ነው ያላት ማለት ነው። እውነት በቃ በጣም ነው ልብን የሚሞላውንን ለመናገር ማለት ነው። በጣም ካምላችሁ በላይ ማለት ነው እና ደስ የሚል ነገር ነው። አንዳንድ ጊዜ በህይወታችሁ አለ የለ ተገፍታችሁ መጨረሻ የሚያደርግላችሁ ነገር አለ። ያ ነገር መሰለኝ እሷ ማለት ነው። ምክንያቱም እንደምናውቀው ከሆነ በፊት በጣም ውጣ ውረዶች አሉባት ነበረም እየተገረፈች በጣም ብዙ ነገር እየሆነች በጣም ብዙ ነገሮችን አሳልፋለች። ምክንያቱም ከቤተሰቦቿ ጋር ብቻ አላቅም
በጣም ብዙ ነገሮች ያሳለፈቻቸው ነገሮች አሉ። እንዲሁም እሷም እየተናገረች ነበር አንድ ጊዜ እንደውም እናንተ መዳም ቤት ሆናችሁ ያሳለፋችሁትን ህይወት እኔ አረብ ሀገር አልሄድኩም እንጂ እዚህ ኮኝ አሳልፌዋለሁ ብላ ነበረ ማለት ነው። አንድ ወቅት ማለት ነው ታስታውሱ ከሆነ ማለት ነው። እና ስለዚህ ያ ነገር እንግዲህ ያው ቤተሰብ ጋር ሆኖ ብዙ ጫና ነበረባት በፊት ማለት ነው። በጣም ብዙ ነገር እና ታስበው እኔ ማለት ነው እውነት ለመናገር ሀይሚዬ በጣም ተገፍታለች ብዬ ነው የማስበው። እና እንደገና ደግሞ ብዙዎቻቸው ቤት ውስጥ ያለችው እናቷ አይደለችም የሚሉ በጣም ብዙ አሉ። ያ ነገር ደግሞ እኔ ራሱ የሆነ አይምሮ ላይ አለ ማለት ነው። ያ ነገር ላይሆን ይችላል ወይም አይደለች ይሆን እንደ ብዬ የምጠራጠርበት ሰዓት አለ ማለት ነው። እና ለማንኛውም አንድ ነገር ማለት ነው መገፋት ጥሩ ነው። እውነት ትነግራችሁ ማለት ነው። ማንኛችንም በህይወታችን ውጣ ውረድ አለብን ማንኛችንም ማለት ነው። ቤተሰብ ጋር ብናድግ የፈለገ ነገር ብንሆን በጣም ፈተናዎች በጣም ብዙ እርምጃዎች ለመሄድ እንሞክር በጣም ብዙ ፈተናዎች ይኖሩብናል ብዬ አስባለሁኝ። እና ስለዚህ እነኛንም ፈተናዎች ደግሞ እሷ አንደኛ ሆና ያለፈቻቸው ትመስለኛለች። በዚሁም አጋጣሚ ሁልጊዜ ብሩክ የሚያነሳው ነገር በቃ ይሄ ነው ብዬ ነው የማስበው። ምክንያቱም ተፈተናዎቹ አንዷ ወጥተሽ ያለሽው አንቺ ነሽ እና ስለዚህ ይሄን ነገር ደግሞ ምንም የሚያቅትሽ ነገር የለም ጀግና ሴት ነሽ እያለ ሁልጊዜም ይሄን ቃላቱን እንትን የማይክድበት ቃል ቢኖር ይሄ ነው። እና አሁንም ወደፊትም ደግሞ ለትዳሯ በጣም ጀግና ሴት እንደምትሆን በጣም ታማኝ እንደምትሆን ባለሙሉ ተስፋ ነኝ። እንዲሁም ደግሞ ብሩኬም ታጠገቧ ሁልጊዜም ታጠገቧ እንደሚሆንና እንደማይለያት እንዲሁም ደግሞ ብዙ ልጆችን አፍርተው እንደሚቀመጡ ያን ነገር ደግሞ ሙሉ ለሙሉ እያወራ ያለ ነው ማለት ነው ብሩኬ እና ስለዚህ እውነት ለመናገር ምንም የማይቀየሩ ለኦዲየንሶች የማይቀየሩ እንዲሁም ደግሞ ለጓደኞቻቸው የማይቀየሩ ቢኖሩ እውነት ለመናገር ዩቱበሮች እነሱ ናቸው ብዬ ነው የማስበው እኔ በራሴ ማለት ነው። ምክንያቱም አጠገቦቻቸው ያሉ ጓደኞች አሁን ላይ በጣም ብዙዎቹን ታስታውሳላችሁ ብዬ አስባለሁኝ። በጣም ብዙ የምናውቃቸው ዩቱበሮች አሉ በጣም ብዙ የሚዋደዱ ነበሩ ግን አሁን ላይ ማንኛቸውም አብረው ያሉ ማንም የለም። እና ሁሉም ለየብቻው ነው። እንደገና ደግሞ ለኦዲየንስ ክብር የሌላቸው ሆነው ነው እየተገኙ ያሉት። በጣም ብዙዎቹን አፈምሰናል ብዙዎቹን ሰብስክራይብ እያደረግን ሸር እያደረግን ቪዲዮዎቻቸውን በጣም ብዙዎችን ትልልቅ ደረጃ አድርሰናል። እውነት ለመናገር እኛ የመዳም ቅመሞች ማለት ነው። ግን አሁን ላይ አይዟችሁ እንኳን የሚሉ ምንም አይደሉም ሌሎቹ ማለት ነው። እና እነሱ ናቸው አይዟችሁ በርቱ ጠንክሩ በቃ የሌለ ምክር የሚሰጡት የወጣችሁትም ለተስፋ በቃ ተስፋ ትቁረጡ በቃ ብዙ በቃ እኔ የሚገርመኝ በጣም ብዙዎች ተመከታተላችን ተማየታችን አልፎ በቃ የቤተሰብነት ሁኔታ እንደዛ በቃ እያደረጉ ያሉ ህዝብ ማለት ሁለት ጥንዶች ናቸው ብዬ ነው የማስበው። እና በቪዲዮዎቻቸው በፕራንካቸው ደግሞ ብዙዎችን ያስተምራሉ ብዬ አስባለሁኝ። እና በጣም ደስ የሚሉ ጥንዶች ናቸው ፈጣሪ ያስጣቸው። እና ሌሎች ዩቱበሮች ሁሉም የራሱ ይሆናሉ ለጓደኞቻቸው ሰው ራሳቸው የራሱ የያዟቸው ጓደኞች አሁን ላይ የቡድን ስራቸው ማለት ነው። እና እነሱ ግን ከድሮ አብረው የመጡት እነዚህ አሉ። እንዲሁም ደግሞ በቃ ብዙዎች ይመሳሰላሉ አብረው አብረን በምናውቃቸው እንኳ ማለት ነው አብረዋቸው ናቸው አሁን ድረስ ማለት ነው። አሁን እንግዲህ አብሮ አንድ ቤት እስከመኖር ድረስ እና በጣም ማለት ሰውነት ማንነት በጣም በቃ ለሰው መሆን እዝነት እንዳላቸው ለሰው መሆን ዝቅ ማለት እንዳለባቸው የሚያውቁ ልጆች ናቸው እውነት ለመናገር ማለት ነው። እና በጣም ፈጣሪ ጠብቃቸው እንወዳቸዋለን ሁላችንም።